ሩታዬ የኛ ጀግና ሄርሜላን አስጠንቅቃታለች። ምክንያቱም ያስጠነቀቀችበት ምክንያት ይህንን ነገር በማርገዟ ምክንያት እንግዲህ ብዙ ነገር እያደረገች ስለሆነ ለዛ ነው ሄርሜላን እንደዛ እያስጠነቀቀቻት ያለችው። ምክንያቱም እየተፈጠረ ያለው ነገር እየሰራች ያለችው ነገር ቀልድና ጨዋታ ስለሆነ እንድታቆም አስጠንቅቃታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ይህን ሰሞን እንግዲህ አጠር መጠን ባለ እንግዲህ ነገር እየመጣሁላችሁ ነው የኔ ውዶች ማለት ነው፣ የኔ ወርቆች የሩታዬ ቤተሰቦች የት ናችሁ ማለት ነው። ይህን ቪዲዮ ላይክ አድርጉት እንዴ፣ ምክንያቱም እናንተ በጣም የላችሁም። በቃ የሩታ ቤተሰቦች ደከማችኋል ማለት ይቻላል። እና ቪዲዮ ላይክ እያደረጋችሁ ቤተሰቡ ነው፣ ሰብስክራይብም አድርጉ። ምን ሆናችሁ ነው ጋይሶች? እንዴ በጣም ቀዝቅዛችኋል የሩታ ቤተሰቦች ማለት ነው። ምን ሆናችሁ ነው እንዴ? ሩታ ወደፊት እንጂ ወደ ኋላ የለም አይደል? እናንተም ወደፊት እንጂ ወደ ኋላ እንዳትሄዱ ማለት ነው። ላይክ አድርጉ ቪዲዮውን ማለት ነው። ማለት ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ የኔ ውዶች። እና እንግዲህ ዛሬም ይሄው የመዳምዬን ስራ እየሰራው ቁጭ ብዬ ማስቲካዬን እያላመጥኩ ምናምን እንደዚህ ቋቀቀጭ ብዬ የመጣሁላችሁ ማለት ነው። እና በቃ ደስ ይለኛል እንደዚህ ቪዲዮ ስራ ቁጭ ብዬ ማለት ነው። ሰምታችኋል። ልብስ ተኩሼ ምናምን ጨርሼ ቁጭ ብዬ ነው የማወራችሁ ማለት ነው የኔ ውዶች እና ሀባይቦቼ። ሩታዬ የኔ ጀግና ማለት ነው። መሆን ያለበትና መሆን የሌለበት ነገር ታውቃለች ሩታ። እናም ደግሞ አርግዣለሁ እያለች እንደዚህ ድራማ የምትሰራው አውቃ ነው። ካረገዘችስ ደግሞ አንድ ሳምንት ሙሉ የት ነበረች? ካንተ መራቅ ነበረባት እንዴ? እንዴት ነው አንተ ይሄን ነገር ማወቅ ያቃተክ? እንዴት ነው ይሄን ያህል ደደቡንሃል እንዴ? ይሄን ያህል ደንዘሃል እንዴ ነበር ያለችው። እና በጣም ብዙ እህት ወንድሞቹ ተሰባስበው ምናምን ነበር ስለዚህ ነገር እያወሩበት የነበሩት። እና ግን ምንም ማለት ስለማይችሉ ዝም ብለው ነበር እያዳመጧት የነበሩት ሩታን ደግሞ ብዙ ነገሮችን ከዚህ በፊት ተናግራለች። ገባችሁ አይደለ? አብርሃም የሆነ ነገር ሄርሜላ እንዳደረገችበት ልጁ በሰላም እንዳልሆነ ለእህት ለወንድሞቹ ራሱ ተናግራለች። እዛም ጋር ደግሞ እነ ኤፍሬም በአንተ ምክንያት ቤተሰቦቻችን እናት አባቶቻችን እያፈሩ ነው፣ እኛም ወንድማችን በመሆንክ እያፈረ ነው፣ አንገታችን እየደፋን ነው። እያደረክ ያለው ነገር ትክክል አይደለም። ከወደ ራስህ ተመለስ። ምንድነው እየተፈጠረ ያለው? አንድ ሳምንት ሙሉ ያለችበትን ቦታ ሳታውቅ አሁን አርግዣለሁ ስትልክ እንዴት ነው አምነህ የምትቀበለው? ብሎ ሁሉም ቤተሰብ ነው በዚህ ላይ ተቃውሞ ያቀረበውና ሩታም ደግሞ አብርሃምን እንዲነቃ ነው እያደረገች ያለችው። በቃ ምንም ብትሆም የልጇ አባት ነው። ገባችኋል? ክፉ ነገር ይደርስበትና በህይወቱ ላይ ቃቃ ተጫወትበት አትፈልግም። እና በዚህ ምክንያት እንግዲህ ሩታ ጀግንነቷን አሳይታለች። ረጋ ብላ ነበር ስትናገር የነበረው የኔ ቆንጆ ማለት ነው። ሩታ የኔ ጀግና፣ እውነት እኔ እንደ ሩታ ጀግና ነው መሆን የምፈልገው። በቃ ማልበገር ትዳርም ኖረኝም አልኖረኝም በሁሉም ነገር በቃ ጀግና መሆን